ደግሞ አሁን የሚያሳውሳችሁ የዛሬ ሳምንት በአረብኛና በአማርኛና በእንግሊዝኛ ይሁን ከአረብኛ ውጭ ባለ በማንኛውም በአጀም ቋንቋ ኹጥባ ማድረግ ቢድዓ ነው ብያችሁ ነበር። ይሄ የዛሬ ሳምንት ብቻ አይደለም የተናገርኩት፣ ሌላም ጊዜ በተደጋጋሚ በጁሙዓ ቢድዓ ነው ብዬ ነግራችኋለሁ። አንድ ወንድም ወላሂ ለምን አለ እንዴት ነው የሚለው እስቲ ብሎ ነገረኝ ታብራራ። እኔ የዛሬ ሳምንት ከሌላ ጊዜ ወላሂ ቢድዓ ነው የሚል ጨምራለሁ። ወላሂ ያልኩበት 100% ቢድዓ መሆኑን ስላረጋገጥኩ ነው። ለምን ብትሉ ነብዩም በአረብኛ ነው ያሉት፣ ቁርአን በአረብኛ ነው እና የመጣው ቁርአንም በአማርኛ በእንግሊዝ ከአረብኛ ውጭ ባለ ቋንቋ በየቋንቋው ያለ ሙስሊም አድርገናል። ነብዩ ማለት ነው። ነብዩ ያረጉበትም ደግሞ በአረብኛ ነው። ከሶስቱም ከነብዩ ሱና ውጭ ነው። የነብዩ ሱና ሶስት ነው፣ ወይ በቃላቸው ተገኘ፣ ወይ በስራ ተግባር፣ ወይም ሲሰራይቶ በማዘቃቸው። ከዚህ ከሶስቱም ሱናቸው ውጭ ነው። ሰለፎቹም ሰሃባዎቹም ሁሉም እንደዛ ናቸው። እና ስለዚህ ይሄ በሆነበት 100% ቢድዓ ነው። በአሁን ጊዜ ጭራሽ ሱና እንደሆነ መሽሩዕ እንደሆነ አድርጎ ሐምዱሊላህ ወሰላቱ ዐላ ነብዩ ብቻ በአረብኛ ያረጉና አማርኛውን አረጉት። ከየት መጡት? ያ ሱብሃንአላህ። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። አላሁ ስብሓነሁ ወተዓላን ከሚፈሩት ሰዎች አላህ ያደርገን። ኡማውን ከማጭበርበር ደግሞ አላህ ይጠብቀን። የሙስሊሙ ማህበረሰብ ሊያጭበረብሩ የተነሱ ሰዎች አሉ። ምን ውስጥ ተወሽቀው? እስልምና ውስጥ ተወሽቀው ምን በማድረግ ሼክ ነን አዋቂዎች ነን በማለት ህዝቡን ለማጥመም ብድግ ብለው ተነስተዋል። ይሄ ግለሰብ እንደሰማችሁት ምን እያለ ነው? የመስጂድ ኢማም ነኝ ነው የሚለው። የጁምዓ ኹጥባን ከአረብኛ ቋንቋ ውጭ ባለ ማድረግ ቢድዓ ነው ይላል። ወላሂ ብሎም ደግሞ ይምላል። ጥያቄው ምንድን ነው? እሱ ማስረጃዬ ነው ብሎ የጠቀሳቸው ጉዳዮች አሉ። እሱ ምንድን ነው? ቁርአንም የወረደው በአረብኛ ቋንቋ ነው። ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም አንድም ቦታ ላይ ከአረብኛ ቋንቋ ውጭ ተጠቅመው አያውቁም አለ። ኹጥባን በተመለከተ ማለት ነው። ጥያቄው ምንድን ነው? እሳቸው ዳዕዋ ሲያደርጉስ ከአረብኛ ቋንቋ ውጭ ተጠቅመዋል ወይ? አሁን አንተ ዳዕዋ እያደረክ ነው፣ መስጂድ ውስጥ ወንበር ይዘህ ማለት ነው። ለምን በአረብኛ ቋንቋ ብቻና ብቻ አታደርገውም? ለምን በአማርኛ ቋንቋ ትናገራለህ? ምን ልትል ነው? አይ ህዝቦች እንዲረዱት ነው ልትል ነው አይደለ? ራስህ በምታመጣው ማስረጃ አንተው ራሱ ተያዝክ። አላሁ ስብሓነሁ ወተዓላ ምን ይላል? ወማ አርሰልና እኛ እኮ አላክንም ሚን ረሱሊን ከመልእክተኛ ኢላ ቢሊሳኒ ቀውሚህ በህዝቦቹ ቋንቋ ቢሆን እንጂ መልእክተኛ የተላከው ሊዩበይነ ለሁም ለህዝቦቹ እንዲያስረዳቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተላኩት ለአረቦች ብቻ አይደለም። የተላኩት ለአረቦች ብቻ አይደለም። አንድ ሰው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለአረቦች የተላኩ መልእክተኛ ናቸው ቢል ከእስልምና ይወጣል። እሳቸው የተላኩት ከማ ቃለ ተዓላ አላሁ ስብሓነሁ ወተዓላ እንዳለው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን እኛ እኮ አንተን አላክንህም ለዓለማት እዝነት አድርገም ቢሆን እንጂ። እሳቸው በአረብኛ ቋንቋ ደብዳቤ ለሮሙ ንጉሥ ለሄረቅል ላኩ። ሄረቅል ግን ምንድን ያደረገው? አቡ ሱፊያን እዛ በሄደበት አቡ ሱፊያን በአረብኛ ያወራል። ሄረቅልም ያን ደብዳቤ ደግሞ አስተርጉሞ በምን እሱ በሚረዳው ቋንቋ፣ ልብ በል እሱ በሚረዳው ቋንቋ። ለዛ እኮ ነው ሁጃ የቆመበት ማላይ ሄረቅል ላይ እንጂ በማያውቀው ቋንቋ እኮ ሁጃ ሊቆምበት አይችልም። ጥያቄው ግን ምንድን ነው? ህመማችሁን እኮ እየተናገራችሁ ነው እኮ አንተ ግለሰብ፣ አመማችሁ። ኹጥባ በአማርኛ መደረግ ሲጀምር፣ ዳዕዋ በአማርኛ መደረግ ሲጀምር ስንቱ ህዝብ ከነበረበት ክህደት ወጣ። ለምሳሌ ከዚህ በፊት ሐሙስ ማታ አንተን ስላላየው ነው። ያንተው ጓደኞች ግን ምን ያደርጉ ነበረ? ሐሙስ ማታ መስጂድ ላይ ተነስተው መርሃባ ነቢ መርሃባ እያሉ ይቆሙ ነበረ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይደለም ሞተው በህይወት ዘመን እያሉ እንኳን ሰው ሲቆምላቸው እኮ አይወዱም ብለን አስተማርን። አንድ ሁለተኛ ምን አልን ለሰዎች? በአማርኛ ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይመጣሉ ብለው ነው እኮ እነዚህ ሰዎች የሚቆሙላቸው። ለዚህ ደግሞ ማስረጃችን ሌላ መንዙማ አለ። አይዟችሁ ተደሰቱ፣ መውሊድ የመጣችሁ ከና ሷሃባዎቹ ነቢ መጡላችሁ ይላሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ሷሃባዎቻቸው ከቀብራቸው ወጥተው ይመጣሉ እዚህ አሉ ብለው ስለሚያምኑ ነው ብለን በአማርኛ አስረዳን። ህዝቡ እርግፍ አድርጎ ተዋችሁ። አሁንም ቀጥላችሁ ምን ስትሉ ስትሸውዱት ነበረ? አላሁመ ሰሊ በሚል ስም አላሁመ ሰሊ አላ ሙሐመዴ መገን ነቢ የሁሉ ቀላቢ ነቢዩ ሙሐመድ እርሶ እኮ ኖት የሁሉ ቀላቢ ስትሉ ነበረ። ለህዝቡ በቋንቋው በአማርኛ ተርጉመን አስተማር ነው የሁሉ ቀላቢ። ነቢዩ ሙሐመድንም ሰለላሁ ዐለይሂ ወሰለም ሲቀልባቸው የኖረው እኮ አላሁ ስብሓነሁ ወተዓላ ነው አልን። አሁንም ህዝቡ ነቃባችሁ፣ ትቷችሁ ሄደ። ቀጠላችሁ ሰላሜ አላ ገውሰል ዒባዲ ዳኢመን ቢላ አደድ እያላችሁ ደግሞ የቃጥባሪዎችን ክህደት ለህዝብ ስታስፋፉ ነበረ። ትርጉሙ ምን ማለት ነው? እናንተ የባሪያዎች የጭንቅ ገላጋይ የሆናችሁት ሰላም በእናንተ ላይ ይሁን። የባሪያዎች የጭንቅ ገላጋይ የቃጥባሪ ሼክም አይደለም፣ ነቢዩ ሙሐመድም አይደለም፣ የአብሬት ሼኮችም አይደሉም። አላህ ብቻ ነው የባሪያዎች የጭንቅ ገላጋይ ብለን በአማርኛ፣ በጉራጌኛ፣ በኦሮምኛ፣ በትግርኛ ሰዎች በሚረዱት ቋንቋ ተነገረ። ሰዎች ነቁ። ያልከስየው ሼክ እየተባለ በአረብኛ የሚባሉ ነገሮች ነበሩ። በስልጥኛም በተለያዩ ቋንቋዎችም ተነገረ። ሰዎች ከቃጥባሬ፣ ከአብሬት፣ ከአልከሶ፣ ከአሊጎንደር ከመሳሰሉት አምልኮዎች ወጡ። እንዲህ ነው ሰው ይሰውሉና አለ ዙይነ ለሁም ሱኡ አዕማሊሂም ፈረአሁ ሐሰና ሌላ ይባላል እና
ቢድዓ ነው፣ አሁንም ቢድዓ ነው። እኔ ሱንዬ ነኝ፣ እኔ ሰለፍዬ ነኝ የሚሉ እነሱን አሁን ያስተጋቡታሉ። ሁሉንም ሰው አሳሳቱት። እኛ እኮ እዚህ ህዝብ ፊት መድረክ ላይ የምንሆነው ማንንም ለማስቀየም ማንንም እንደው በጥላቻ ለመናገር አይደለም። ሐቁን ያመነበትን ሐቅ ማንንም ሳንፈራ ልንናገር ነው እና ማንንም ይስራው ማንንም ያድርገው ቢድዓ እስከሆነ ድረስ ቢድዓ ነው። ስለዚህ አላህን አትፈሩም ወይ? ጭራሽ ብለህ ደግሞ ምን ብለሃል? ዙይነ ለሁ ሱኡ አዕማሊሂ ፈረዐውሁ ሐሰና። መጥፎ ስራቸውን እኮ የእኛን እንግዲህ አሁን ምንን ኹጥባን በአማርኛ ማድረጋችንን ዙይነ ለሁ ሱኡ አዕማሊሂ መጥፎ ስራዎቻቸው ፈረዐውሁ ሐሰና መልካም ተደርገው እኮ ተሸልመው ታዩዋቸው አልክ። ለህዝብ በቋንቋው ማስረዳትን መጥፎ ስራ አድርገህ እሺ የእናንተ ስራ ምን ሊባል ነው? ክህደት መታሰራጩትን የቃጥባሪ አምላኪዎች አሉ። ከአባታችን አደም በፊት አንድ ግለሰብ ነበረ። ማን የሚባል? አቡልጀበል የሚባል የለቀናውማ ሁል ፈስረ አላህ ሹሙ እኮ ነው ሸልሞ ፈጠረ። በፊት ተሰራ ጉዳውን ልናገረው የአደም ጭቃ ነው እጁን አተኮረው ነበር ያሳመረ ሌሎች ያቦኩ። ይህ ለምን አልተናገርክም? እውነት አንተ ምን ብለሃል? ማንንም አልፈራም ብለሃል አይደለ? ማንንም ካልፈራህ አንተን የከበቡህን የቃጥባሬ ኮፍያ የሚለብሱት ክህደት ላይ የወደቁትን ሰዎች ለምን አላስጠነቀካቸውም? ከአደም በፊት ቃጥባሬ ሼክ የተባለው እኮ አቡልጀበል ቦታው ላይ ነበረ፣ ጭቃውን የሚያቦካው እሱ ነው ሲሉ ለምን አልተናገርክም? ቀጠልክና ደግሞ ምን አልክ? ቢድዓ እስከሆነ ድረስ ቢድዓ ነው ብለህ ጮክ ብለህ ተናገርክ። እሺ መውሊድስ? የአብሬት መውሊድስ? የቃጥባሬ መውሊድስ? የቦረናውስ? ኑር ሁሴን ቀብር ላይ የሚጠወፈውስ ጠዋፍ ለምን ይህን ሁሉ መናገር አቃተ? ስለዚህ አንተ በፍጹም አላህ የምትፈራ ሰው አይደለም። ሰላም አለይኩም ያ ሸይኻና። ያው አላህ ጀለ ወዐላ የማታውቁትን ለሚያውቁ ጠይቁ ይላል እና ብዙ ሰው በስሜት ፍርድ ሲሰጥ እናስተውላለን እና ሁሉንም ነገር አላህ ያላለውን ሐላል ሐራም ያላለውን ማለቱም አስፈላጊ አይደለም እና ከዚህም ጋር ተንተርሶ የሚነሳ ጉዳይ አለ። ያ ምንድነው? ከጫት ጉዳይ ጋር ማለትም ስለሱም መልእክት ይኖራቸዋል እና በሁክሙ ጉዳይ ምን ይሉናል? ሁክሙ ምንድነው? በሸሪዓ በሱ ጉዳይ ላይ የምታስተላልፉት ለወጣቱም እንዲሁም ቤተሰብ ለሚያስተዳድርም ምን አይነት መልእክትን ያስተላልፉልናል? ጀዛኩሙላሁ ኸይረን። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ወባዕድ ጫት ሐላል ነው ወይ ሐራም ነው የሚል ጥያቄ ነው። ከጫት አንዳንድ ወጣቶች በጫት ድንበር ያልፋሉ፣ ከልክ ያልፋሉ ማለት ሲቅዶች እንኳን ውጭ ሀገር ሄዱ ይቃ ማምጣት የጀመሩ ወጣቶች እኔም ያውቃቸው ጫት ከአቅም በላይ እየቃሙ ቁጭ ብለው ብቻ 10 ቀለጭ ላክልኝ 20 15 እያሉ ሲቅሙ ብሩን የጨርሱትና ቤተሰባቸውን እና ራሳቸውን እና አጋጉል ቦታ የሚጥሉ አሉ። ይሄ በጭራሽ የሚገባ ነገር አይደለም። አላህን ሊፈሩ ይገባቸዋል። ስርዓት ሊይዙ ይገባቸዋል። ሁሉም ነገር በሚዛን መሆን አለበት። አቅልህን በማይጎዳ ኢኮኖሚህን በማይጎዳ ቤተሰብህን በማይጎዳ ልክ ብትቀኘው ችግር የለም። ምንድነው ስለ ሁክሙ ይሄን ጫት በመቃም ዙሪያ ይሄን ምክሬን ካቀረብኩ በኋላ ጫት ሐላል ነው ወይ ሐራም ነው ይፈቀዳል ወይ አይፈቀድም የሚለው ጥያቄ ጫት ይፈቀዳል ሐላል ነው። ለምን ብትል አንድም ጫት ሐራም ነው ክልክል ነው የሚል ከቁርአን አንቀጽ አንድም የለም። ነቢዩም በሐዲሳቸው አንድም ሐዲስ ሰሒህም ይሁን ሐሰንም ይሁን ضعيفም ይሁን ጫት ሐራም ነው ብሎ ያሉት የለም። ነሰን ሰሒህ ሰሪሕ የጫትን ስም ጠቅሱ ቁርአን ሐዲስ ሐራም ነው የሚል ካለ ሐራም ይሆናል። ቀጥለ ደግሞ ምን ብለሃል? ምክንያቱም ደፋር ነህ እናንተ ማለት ነው። ጫትን በተመለከተ ብሩን እስካልጨረሰ ድረስ ብለሃል። ሱብሃንአላህ ብሩን ባይጨርስስ? ጫት ሰውን ከሚጎዱት ነገሮች ውስጥ አይደለምን? ላኢላሃ ኢለላህ ሁሉንም ነገር በልኩ መሆን አለበት። አቅም በማይጎዳ ልክ ብትጠቀመው ችግር የለውም ብለሃል። ከጫት የበለጠ አቅምን የሚጎዳ ነገር አለ ወይ? ጫት ለሲጋራ ለሺሻ አቀብሎ የሚሰጥ ነው። ቀጠልክና ምን አልክ? ጫት ይፈቀዳል ሐላል ነው አልክ። ከቁርአን ከሐዲስ ግልጽ የሚከለክል ማስረጃ የለም አልክ። ጥያቄ በቁርአን ውስጥ ቁርአን በወረደ ሰዓት ያልነበረ ነገር ነው ጫት፣ ሐሺሽም የመሳሰሉት ነገሮች። እንዴት ስለ እነዚህ ነገሮች ምን ሊመጣ ይችላል? የሚከለክል ነገር። በጥቅሉ ግን ኢስላም ምን ይላል? ጎጂ ከሆኑ ነገሮች በጠቅላላ ራቁ፣ መልካም ነገሮችን ተጠቀሙ ይላል። ጫት መስቁጣን ነው መስቁጥ አን በቁርአን በሐዲስም ስለ ጫት ሐራምነት አልተነገረም። አላህ ደግሞ መስቁጥ አን ያልተነገረን ነገር አውፉ ብያለሁ ቅርብ ብያለሁ ብሏል። አላህ ተባረከ ወተዓላ ሐራምነቱን ያልተናገረው አውፉ ብያለሁ ብሎ ነው አላህ ያለ። ይሄ በሆነበት ሐራም ነው ማለት አላህን ተሳስተሃል ለምን አውፉ ትላቸዋለህ ባሪዎችህን እና ሐራም ነው ጫት ብሎ ማለት ተፈضل አላህ። ይሄ በጣም ከባድ ነው። በድፍረት ደግሞ ምን አልክ? ጫት መስኩት አንህ ዝም የተባለ ጉዳይ ነው አልክ። ኧረ አላህን ፍራ። ሐሺሽስ ዝም የተባለ ጉዳይ ነው። ሲጋራስ ዝም የተባለ ጉዳይ ነው። አረቄስ ዝም የተባለ ጉዳይ ነው። በስም አልተጠቀሰም ማለት በጥቅል የሚጎዱ ነገሮችን በጠቅላላ ራቁ፣ መልካም ነገሮችን ጠቅላላ ፈጽሙ የሚል የለምን? ላኢላሃ ኢለላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ጭራሽ ደግሞ አላህን ተሳስተሃል ለምን አውፍ ትላቸዋለህ እያሉ ካላህ ጋር እንደመከራከር ነው ብለሃል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይኸው በዚች ንግግርህ ሐሺሽንም በተመለከተ አልተነገረም ቁርአን ላይ ሐሺሽ ሚል ቃል። ጎጂ ነገሮችን ግን ራቁ ሚል አለ። አንድ ሰው ተነስቶ ሐሺሽ ልክ እንደ ጫት ሁሉ ይጎዳል፣ ጫትንም ሐሺሽንም ተዉ ቢል ማለት ነው አላህን ተሳስተሃል ለምን አውፍ ትላቸዋለህ እያለ ነውን?
አንተ ግን የእውነት ጉዳቱ ሳይገባህ ቀርቶ ነው? ካልገባህ ደግሞ ለአማኑኤል ቅርብ ነህ፣ መሳለሚያ አካባቢ ስለሆነ ማለት ነው። ከመሳለሚያ ወረድ ስትል አማኑኤል ሆስፒታል የሚባል አለ። ወረድ በልና ገብተህ ዶክተሮቹን ጠይቃቸው። ከ70% በላይ ሰው የሚያብድባቸው ጉዳዮች ውስጥ አንዱ ምን ሆኖ ታገኘዋለህ? ጫት ሆኖ ታገኘዋለህ። ስለዚህ አላህን መፍራት ሊኖርህ ይገባል። ዝም ተብሏል ደግሞ አትበል። አላሁ ስብሓነሁ ወተዓላ እያንዳንዱን ነገር በዝርዝር ሳይሆን የተናገረው በጥቅሉ ተናግሯል። ጎጂ ነገሮችን ራቁ ያለ ሲሆን ታዲያ ለልጅህ ለምን አትሰጠው? ጫቱን ለልጅህ ገና 3 ዓመት 4 ዓመት ለሆነው ምጥን ምግብ ከምትሰጠው ይልቅ ጫቱን ውገጥና አድቅቀህ ስጠው። ወጣት ሲቅመው መጥፎ፣ ሼህ የተባለ ሰው ሲቅመው ደግሞ መልካም አድርገህ አታቀርበው። ለሸህም ለወጣትም እማይሆን እሾህ የሆነ መርዝ ነው ጫት ማለት። አላህ መፍራት ስለሌለህ ግን ካባህን ለብሰህ በድፍረት ይህን ተናግረሃል። እኛ ደግሞ ባላህ ፍቃድ ይህንን ከማጋለጥ ወደ ኋላ አንልም። አላህም ይረዳናል። ወሰለላሁ ወሰለም ወባሪክ አላ ነቢይና ሙሐመድ ወአላ አሊሂ ወሰሕቢሂ አጅማዒን።